ለአፍሪካ ምድር እንጸልይና ከዛ በኋላ እዚህ ለተሰበሰባችሁ ሁሉ እንጸልያለን። የጨለማን አጀንዳ ያፈረስን የዲያብሎስን ስራ ያፈረስን እንጸልያለን። ክብር ለኢየሱስ ይሁን። በጣም ብዙ ሰዎች ጸሎት ርዕሳቸውን ፐርሰናሊ በተለያየ አይነት አቅጣጫ እየላኩልን አሉ። በጭንቀት ውስጥ በፍርሃት ውስጥ ያሉ ብዙ ወንድሞቻችንና እህቶቻችን አሉ። በዚህ ሰዓት ላይ ለነሱ እንጸልይላቸዋለን። ይህ የተነሳ የጨለማ እጅ ደምን ለማፍሰስ ወንድም ከወንድሙ ጋር እንዲጠፋፋ እንዲገዳደል በተለያየ አይነት አቅጣጫ ደግሞ ምድሪቱ ላይ ክፋት እንዲሆን የጨለማ አጀንዳ ስትራቴጂ እንዲፈጸም እየሰራ ያለ የጨለማ ስራ በጌታ በኢየሱስ ስም እንዲፈርስ እንጸልያለን። መጽሐፍ ውጊያችሁ ከስጋና ከደም ጋር አይደለም ይላል። መንፈሳዊ ሰው ውጊያው ከስጋና ከደም ጋር አይደለም፣ ከወንድ ከሴት ጋር አይደለም፣ ከዘር ከሃይማኖት ከፖለቲካ ጋር አይደለም። ውጊያው ግን ከጨለማው ዓለም ጋር ነው። የጨለማው ዓለም ደግሞ ከማንም በላይ ከሰው ልጅ በላይ ምድር ላይ ካሉ በእግዚአብሔር አምሳል ከተፈጠሩ የሰው ልጆች በላይ ከክፉ ሰዎች በላይ የሰው ነፍስ እንዲጠፋ፣ ሰው እንዲከስር፣ ሰው እንዲደህይ፣ ሰው እንዲሞት፣ ሰው እንዲጠፋ፣ ጌታን ሳያቅ ወደ ሲኦል እንዲገባ የጨለማው ዓለም ትልቁ መሻት ትልቁ አጀንዳ ነው። ስለዚህ ራይት ናው በመንጸልይበት ሰዓት ላይ በእምነት ነው መንጸልየው። መጽሐፍ እንደዚህ ይላል። ኢሳይያስ መጽሐፍ ምዕራፍ 54 ላይ ባንቺ ላይ የተሰራ መሳሪያ አይከናወንም ይላል። አሜን ነው። ከዛ በፍርድ ሊፈርድብሽ በተነሳ ምላስ ላይ ይላል ትፈርጂበታለሽ ይላል። ኢሳይያስ 54 ላይ አንብብልን የመጨረሻውን ቁጥር። አሁን ቃል እንናገራለን ማለት ነው። በክፉ አሰራር በክፉ አጀንዳ በጨለማ አጀንዳ ላይ እጆቻችንን ዘርግተን በጌታ በኢየሱስ ስም ብለን እንጸልያለን። ከዛ በኋላ የጌታ ምሕረት በምድሪቱ ላይ እንዲገለጥ እንጸልያለን። ይህ ጸሎት እንግዲህ በዚህች 10 ደቂቃ 20 ደቂቃ ብቻ ጸልየን የምናቆመው አይደለም። በዛ ላሉ ቅዱሳን በዛ ላሉ ጌታን ለማያምኑም እንድትጸልዩ ፈልጋለሁ። እሺ ኢሳይያስ 54 መጨረሻው ቁጥር ላይ ሲናገር እንደዚህ ይላል። ባንቺ ላይ የተሰራ መሳሪያ ሁሉ አይከናወንም፣ በፍርድም በሚነሳብሽ ምላስ ሁሉ ትፈርጂበታለሽ። በፍርድ በሚነሳብሽ ምላስ ሁሉ ላይ ትፈርጂበታለሽ። ይሄ ባይዘው ፕሮፌቲክ ወርድ ነው። ለምሳሌ በፍርድ በሚነሳብሽ ምላስ ላይ ለመፍረድ በሚነሳብሽ ምላስ ላይ ምን ትያለሽ? ትፈርጂበታለሽ። ይሄው በጨለማው ዓለም ላይ እየፈረዱ ያሉ አሉ፣ እየተናገሩ ሞት ይሁን እንደዚህ ይሁን አንዳንድ አጀንዳዎችን ከተናገርኩ ፖለቲካሊ ማውራ ይመስላል። ነገር ግን ይግባችሁ፣ መንፈስ ዓለም ይግባችሁ። እንደዚህ ይሁን እያሉ በሰው ውስጥ እየተጠቀመ ያለ መንፈስ አለ። አይሁንለት፣ ይውጣ፣ ይክሰር፣ ነገሩ ይመታ፣ በቃ ለቀው ይሄዱ፣ እንደዚህ ይሁን። ፋይት እያደረጉ ካለው ፋይት ሰው እየገደሉ ካሉት በላይ እየተናገሩ ያሉትም ቃል በጣም ፓወር አለው። አሁን ይሄን ፓወር እኛ ካለንበት ዓለም በላይ ነው እያልኩ እየተናገርኩ አይደለም። መጽሐፍ በፍርድ በወጣብሽ ምላስ ላይ ምን ትያለሽ ይላል? ትፈርጂበታለሽ። በፍርድ በወጣ ምላስ ላይ ጌታ ያውቃል ነው እግዚአብሔር ያውቃል። እግዚአብሔር በጊዜው ይሄንን ሰልፍ ይበትነዋል። ጌታ ሆይ ምሕረት አድርግ፣ ምሕረት ጣልቃ ይግባ ብቻ አይደለም፣ በፍርድ በወጣ ምላስ ላይ ትፈርጂበታለሽ። አያችሁ፣ አይሆንም በሚለው ላይ ይሆናል ብለህ ትፈርዳለህ። አሜን። ሞት ይሆናል ብሎ በሚፈርድ ላይ ኖ አይሆንም፣ ህይወት ይሆናል። ፋራዲያስ ሶታላ ፓራዶሳ መንፈስ ዓለም ባይዘው የምትናገሩበት የእምነት ዓለም የኮንፌሽን ዓለም ሰዎች ብዙ ሰዎች ሲገባላችሁ ብዙ ነገርን በህይወታችሁ ላይ አሸናፊ ሆናችሁ መገለጥ ትችላላችሁ። ለምሳሌ ጠላት ሲሟረትባችሁ ክፉ ነገር ሲናገርባችሁ ዝም ብላችሁ አትለፉ። የእግዚአብሔርን ቃል አንሱና አይሆንም ብላችሁ ተናገሩበት። አሁን በፍርድ በተነሳ ምላስ ላይ ምን እንላለን? ምን እንላለን? እስቲ ፈርዳለሁ በሉ። ፈርዳለሁ። ድገሙ እስቲ። ፈርዳለሁ። የመጨረሻ ፈርዳለሁ። አዎ መጽሐፍ ራዕይ መጽሐፍ ላይ ምዕራፍ 5 ላይ ይኸው ነገስታትና ካህናት አደረካቸው ይላል፣ በምድርም ላይ ይነግሳሉ ይላል። ይህ የምንኖረው ህይወት ነገስታትም ሆነናል፣ ካህናትም ሆነናል። ንጉስ ደግሞ ይፈርዳል። ከፍተኛው የፍርድ ሌቭል ያለው ንጉስ ጋር ነው። ምድር ላይ መንፈሳዊ ዓለም ላይ ከፍተኛ የፍርድ ሌቭል ያለው እናንተ ጋር ነው። አሜን። በፍርድ በተነሳ ምላስ ላይ
ትፈርዳላችሁ። እስቲ ፈርድበታለሁ በሉ። ፈርድበታለሁ። ድገሙ እስቲ። ፈርድበታለሁ። የመጨረሻ ፈርድበታለሁ። አሁን ቀኝ እጆቻችንን ከፍ አድርገን ቀኝ እጆቻችሁን ከፍ አድርጉ። መጽሐፉ ባንቺ ላይ የተሰራ መሳሪያ አይከናወንም፣ በፍርድ በተነሳብሽ ምላስ ላይ ትፈርጂበታለሽ ይላል። በዓለም ዙሪያ ሆናችሁ በሳውዝ አፍሪካ ይህንን ቪዲዮ የምትከታተሉ ዛሬ በዚህ ሰዓት ላይ ከዚህ ህዝብ ጋር ባላችሁበት ቦታ የጌታ ምሕረት እንዲገለጥ፣ የጨለማ አጀንዳ እንዲፈርስ፣ የእግዚአብሔር እጅ እንዲጠብቃችሁ፣ በእናንተ ላይ የተሰራ መሳሪያ እንዲፈርስ እንዳይከናወን በዚህ ሰዓት ላይ እንጸልያለን። መጽሐፍ እንደዚህ ይላል፣ ባንቺ ላይ የተሰራ መሳሪያ አይከናወንም፣ በፍርድ በተነሳብሽ ምላስ ላይ ትፈርጂበታለሽ። እጆቻችሁን ከፍ አድርጉና በሳውዝ አፍሪካ ምድር ላሉ ኢትዮጵያውያን፣ ኤርትራውያን በዚህ ሰዓት ላይ እንጸልያለን። የጌታ ምሕረት፣ የጌታ ጸጋ፣ የጌታ ኃይል ጣልቃ እንዲገባ በተነሳ ወጀብ ላይ ጠላት እየሟረተ ባለው ሟርት ላይ የጨለማ አጀንዳ ላይ ይህ የጨለማ አጀንዳ እንዲፈርስ፣ የዲያብሎስ ሥራ እንዲፈርስ በጌታ በኢየሱስ ስም እያላችሁ በዚህ ሰዓት እየገሰጻችሁ ወጀብን፣ ንፋስን፣ ክፉ ነገርን፣ የሞትን መንፈስን፣ ደም ለመጠጣት የወጣን መንፈስን በዚህ ሰዓት ላይ እየገሰጻችሁ ጸልዩ። ፌራሎስ ሶንቶሮቦሽ ካታላባራዲያ ሞሳንታራ ባካየስ እየጠራችሁ ጸልዩ። በሳውዝ አፍሪካ ምድር ላይ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ የሚሰራ የጨለማ አጀንዳ ወንድም ወንድሙን የሚያጣላ ደምን ለማፋሰስ የወጣ ይህ የጨለማ ምክር ይፍረስ እያላችሁ ጸልዩ። ፔሌዞን ታራዲያ ቨረኬሶታያ ራካቲያ ባራሃሶን ታላብራኪ ባራሃሶ ዳካያ ቫራሎሽ ከንቴሌ ብራኪ ባራሃሶቴያ ይፍረስ፣ ይፍረስ in the mighty name of Jesus በጌታ በኢየሱስ ስም። በጌታ በኢየሱስ በጌታ በኢየሱስ ካራቡዛ ሊብራ ቪቫራሃሶንቴያ ለጅጎ ፍራሃቲያ ማምባራካቶሳ ተናገሩ 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 ለዴቭራሃሶን ተረበሽካ እጃችሁን ከፍ አድርጉና ይፍረስ በሉ። ጩና ይፍረስ በሉ። የዲያብሎስ ሥራ፣ የጨለማ አጀንዳ በሳውዝ አፍሪካ ምድር ላይ የሚሰራ ይፍረስ በሉ። ድገሙና ተናገሩ። የመጨረሻ ባንቺ ላይ የተሰራ መሳሪያ አይከናወንም ተብሎ እንደተጻፈ በጌታ በኢየሱስ ስም እንጸልያለን። በኢትዮጵያውያንና በኤርትራውያን ላይ በሳውዝ አፍሪካ ምድር በሚገኙ ቅዱሳን ላይ በእነሱ ላይ የተሰራ ሥራ በኢየሱስ ስም ይፍረስ። በቸርቾች ላይ የተሰራ ሥራ በጌታ በኢየሱስ ስም ይፍረስ። የጨለማ ምክር፣ የሞት ምክር ይፍረስ በሉ። የጨለማ ምክር፣ የሞት ምክር፣ የጨለማ አጀንዳ በዛ ምድር የተሰራ በሰዎች ሕይወት ላይ የተሰራ በቅዱሳን ሕይወት ላይ የተሰራ በሳውዝ አፍሪካ ምድር ላይ የተሰራ በኢትዮጵያውያን በኤርትራውያን ላይ የተሰራ ከምስራቅ ከምዕራብ ላይ ይፍረስ በኢየሱስ ስም። በጌታ በኢየሱስ ስም እንጸልያለን። ጎልያድም ዳዊት በፊቱ በቀረበ ሰዓት ላይ በተገዳደርከው በእስራኤል አምላክ ስም መጣብሃለሁ እንዳለ በጌታ በኢየሱስ ስም የጨለማ አጀንዳ ላይ እንመጣበታለን። በሳውዝ አፍሪካ ምድር ላይ እየሰራ ያለ ደምን ለማፋሰስ ሰዎችን እየተጠቀመ ያለ ይህ የጨለማ አጀንዳ በጌታ በኢየሱስ ስም የሰውን ነፍስ የከበረውን የሰውን ነፍስ እያጠፋ ያለ እየገደለ ያለ ደም እያፈሰሰ ያለ የጨለማ አጀንዳ ውጊያችን ከስጋና ከደም ጋር አይደለም። ይህንን የጨለማ ሥራ በኢየሱስ ስም እናፈርሳለን።
በኢየሱስ ስም ይፍረስ። ክፉ ምክር ይፍረስ። ከሳውዝ አፍሪካ ምድር ላይ ይፍረስ። ከኢትዮጵያ ከኤርትራ ላይ ይፍረስ። ከኢትዮጵያውያን ከኤርትራውያን ላይ ይፍረስ። ይፍረስ በኢየሱስ ስም። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል ተብሎ እንደተጻፈ አሁን በፍርሃት ውስጥ ጌታ ሆይ ባሉ ሁሉ ላይ በተጨነቁ ሁሉ ላይ የጽድቅ ፀሐይ እንዲወጣላቸው ያንተ ብርሃን በላያቸው ላይ እንዲበራ አንተ እንድትዋጋላቸው አንተ እንድትከራከርላቸው አንተ ጣልቃ እንድትገባላቸው በጌታ በኢየሱስ ስም በኢትዮጵያና በኤርትራውያን ላይ ቃል ተናገረው። ይህ ንፋስ ይቁም በኢየሱስ ስም። በሳውዝ አፍሪካ ምድር ላይ የነፈሰ ያለ ንፋስ ይቁም። ነፍሳትን ለማጥፋት ደምን ለማፍሰስ ሰዎችን ወደ ሲኦል ለመምራት የሰዎችን ሕይወት ለማበላሸት ዴስቲኒን ለማጥፋት የወጣ ይህ የጨለማ ምክር ይቁም በኢየሱስ ስም። ይቁም አዛለው ይቁም በኢየሱስ ስም። ይቁም በኢየሱስ ስም። ከእያንዳንዱ ስቴቶች ላይ በጌታ በኢየሱስ ስም ይቁም። ሲጩና በኢየሱስ ስም ይቁም በሉና ተናገሩ። ድገሙ እስቲ። የመጨረሻ አባቶይ ለሳውዝ አፍሪካ ምድር የምረት አየር የምረት መንፈስ በዛ ምድር ላይ እንዲነፍስ ቅዱሳንም በፊት ጌታ ሆይ የሚተጉበት ጸጋና ኃይል እንዲበዛላቸው ጌታ ሆይ በኢየሱስ ስም እንጸልያለን። የተመከረ ክፉ ምክር ሁሉ የፈረሰ ይሁን። ያዘኑ በዚህ ሰዓት ይጽናኑ። የደከሙ በዚህ ሰዓት ይበርቱ። በጌታ በኢየሱስ ስም ጸለይኩኝ። ከዚህ ሰዓትና ደቂቃ ጀምሮ በሕይወታቸው ላይ ይሁን በኢየሱስ ስም አሜን። ለጌታ ክብር አምጡለት። ጌታ ይባረክ። አሁን ብቻ ጸልየ የምናቆመው አይደለም። ለሳውዝ አፍሪካ ምድር ላሉ ኢትዮጵያውያንና ኤርትራውያን ወንድሞቻችን እህቶቻችን በቀጣይ ቀናቶችም እንጸልይ። የጌታ ምሕረት ጣልቃ ይገባል። ነገሮች አዋጅ በአዋጅ ይገለበጣል።